በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 25 ቀን የሰማዕቱ የቅዱስ መርቆሬዎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥር 25 ቀን የሰማዕቱ የቅዱስ መርቆሬዎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ጥር 25 ቀን ሰማዕቱ ቅዱስ መርቆሬዎስ በስዕሉ ላይ አድሮ ቅዱሳን የሆኑ ባስልዮስንና ጎርጎርዮስን በመርዳት ከሃዲውን ንጉሥ ውልያኖስን የገደለበት ወይም ደግሞ ያጠፋበት ዕለት ስለሆነ ነው። ታዲያ ይህንን ያደረገበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ቅዱስ መርቆሬዎስ ማን ነው? የስሙ ትርጓሜስ ምን ማለት ነው? ተጋድሎስ እንደምንድን ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። ከስሙ ትርጓሜ ጀምሮ አንስተን ስንመለከት ቅዱስ ማለት የተለየ የተመረጠ ማለት ነው። መርቆሬዎስ ማለት ደግሞ የአብ ወዳጅ ማለት ነው። አንድም የኢየሱስ ክርስቶስ አገልጋይ ማለት ነው። ታዲያ ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮም ከተማ ነው። የቅዱስ መርቆሬዎስ አያቱና አባቱ ሥራቸው አውሬ ማደን ስለነበረ ከዕለታት በአንደኛው ቀን እንደ ልማዳቸው አውሬ ሲያድኑ ሳለ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። ገጸ ከለባት ማለት ግማሽ አካላቸው የሰው የሆነ ግማሽ አካላቸው የውሻ መልክ ያላቸው አራዊት ናቸው። እነርሱ ሊያድኑ የሄዱት አራዊትን ነበረ። ነገር ግን ወጥመዳቸው የያዘው ገጸ ከለባትን ሆነ። እነዚያን ገጸ ከለባት ጠጋ ብለው ሲመለከቷቸው ከገጸ ከለባቱ መካከል አንደኛው የቅዱስ መርቆሬዎስን አያት በላው። የቅዱስ መርቆሬዎስን አያት ከበሉ በኋላ ደግሞ የቅዱስ መርቆሬዎስን አባት ሊበሉት ሲሉ መልአክ ከሰማይ ወርዶ እንዳይበሉት ከለከላቸው። ከእርሱ ዜናው ለዓለም ሁሉ የሚወጣ የተባረከ ልጅ ይመጣል ይወጣልና መልካም ፍሬን ያፈራልና እርሱን አትንኩት፣ ዕድሜ ዘመናችሁን ሙሉ ለመርቆሬዎስ አባት ስትታዘዙ ኑሩ ብሎ መልአኩ የቅዱስ መርቆሬዎስን አባት እንዳይበሉት ከለከላቸው። ዙሪያቸውንም በሳት አጥሮ ከበባቸው። በዚህ ጊዜ እነዚያ ገጸ ከለባት ለመርቆሬዎስ አባት ሰገዱለት። ከእግሩ ትቢያ ስር ወድቀው ሰገዱለት፣ አመሰገኑት። በዚያን ጊዜም እግዚአብሔር አምላካችን ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደሩ ገቡ። ልብ በሉ ወገኖቼ፣ ዛሬ የቅዱስ መርቆሬዎስን ስዕል ስትመለከቱ ገጸ ከለባቱ ሁለቱ ተስለው ትመለከታላችሁ። ያንን ስትመለከቱ ምንድናቸው? ለምንድነው የተሳሉት ብላችሁ እንድትጠይቁ ነው። ቤተ ክርስቲያናችን ታሪካቸውን በስዕላዊ መንገድ ስታስረዳን ከታሪካቸው ጋር የሚያያይዘውን ነገር በስዕል መልክ ታስቀምጥልናለች። ያንን ስንመለከት ለምን ይሆነ ይህ ምንድነው ብለን ጠይቀን እንድንረዳ እንድንማር ነው። አንዳንድ ሰዎች ግን ካለማወቅ የተነሳ ሌሎች ሃይማኖት ተቋማት ለምንድነው የተሳለው ብለው ከመጠየቅ ፈንታ የኛኑ በኦርቶዶክስ ውስጥ ያሉ የሃይማኖቷን ተከታይ ሰዎች እናንተ እኮ
አዎ ገጸ ከለባትን ነው የምታመልኩት፣ እናንተ እኮ መርቆሬዎስን ነው የምታመልኩት፣ እናንተን እኮ ይህንን ነው የምታስመልካችሁ ቤተ ክርስቲያናችሁ እያሉ ሰዎችን ግራ የሚያጋቡ ሰዎች አሉ። ነገር ግን እኛ እንዲህ አይነት ጥያቄ ወደ እኛ ሲመጣ ለምን ይህ ተሳለ፣ ለምንድን ነው ይህ ሆነው እያልን ልንጠይቅ ያስፈልጋል። ገጸ ከለባቱ ከቅዱስ መርቆሬዎስ ታሪክ ጋር የሚያዙበት ነገር ስላለ ነው። አሁን ታሪካቸውን እንደተመለከትን እነዚህ ገጸ ከለባት የእግዚአብሔር መልአክ ከሰማይ ወርዶ ዕድሜ ዘመናቸውን ሙሉ ለቅዱስ መርቆሬዎስ አባት እየታዘዙ እንዲኖሩ የነገራቸው ናቸው። ግማሽ አካላቸው የውሻ መልክ የያዘ፣ ከወገብ በታች ደግሞ የሰው መልክ የያዘ፣ አፈጣጠራቸው ልዩ የሆነ አራዊት ነበሩ። እግዚአብሔር አምላክ ግን ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው ከቅዱስ መርቆሬዎስ አባት ጋር ወደ መንደሩ ወደ ከተማው አብረው ገቡ። ከዚህ በኋላ ታዲያ የቅዱስ መርቆሬዎስ አባትና እናት በአንድነት ሆነው ሲኖሩ ሳለ ይህንን የተባረከ ልጅ ቅዱስ መርቆሬዎስን ወለዱ። ቅዱስ መርቆሬዎስ ተወለደና ስሙን ፒሉፓዴር ብለው ሰየሙት። እነዛ የውሻ መልክ ያላቸው ከእነርሱ ጋር ብዙ ዘመናት ኖሩ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። በዚህ ጊዜ ስማቸው ተቀይሮ አባቱን ኖህ አሉት፣ እናቱን ደግሞ ታቦት ብለው ሰየሟት። የቀድሞ ስሙ ፒሉፓዴር የነበረውንም ስሙን ለውጠው መርቆሬዎስ ብለው ሰየሙት። ልብ በሉ፣ እነዚያ የውሻ መልክ ያላቸው ወይም ደግሞ ገጸ ከለባት ግን መልአኩ በተገለጠላቸው ጊዜ እንደነገራቸው እንዳዘዛቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። የሀገሩ ገዢም ታዲያ የመርቆሬዎስንና የእነዚያን የገጸ ከለባትን ነገር ዜናቸውን በሰማ ጊዜ ወታደሮቹን ልኮ ወደ እርሱ አስመጣቸው። ወደ እርሱ መጥተው በፊቱ ቆሙ። በዚህ ጊዜ ታዲያ እግዚአብሔር አምላክ የቀድሞ ፍጥረታቸውን መልሶላቸው አራዊት አድርጓቸው ነበርና ንጉሡን እጅጉን አስፈሩት። በዚህ ጊዜ ንጉሡ የሚያደርገውን አጣ፣ እጅጉን ፈራ፣ ደነገጠ። የቅዱስ መርቆሬዎስን አባት የአራዊቱን ተፈጥሯቸውን ያርቅለት ዘንድ እጅጉን አብዝቶ ለመነው። የቅዱስ መርቆሬዎስም አባት ታዲያ ወደ እግዚአብሔር አምላክ በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህ በኋላ ንጉሡ የመርቆሬዎስን አባት ገዢና የሰራዊት አለቃ አድርጎ ሾመው። ምክንያቱም የውሻ ፊት ያላቸው ወይም ደግሞ ገጸ ከለባቱ አብረው የቅዱስ መርቆሬዎስን አባት ያገለግሉት ስለነበረ ሁሉም ይፈራው ነበረ። ንጉሡም የመርቆሬዎስን አባት ወደ ጦርነት ላከው። ወደ ጦርነት በላከው ጊዜ ንጉሡ በዚያው ተማርኮ ቀረ፣ ሳይመለስ ቀረ። የቅዱስ መርቆሬዎስ አባት ሳይመለስ ቢቀር ያ ንጉሥ ግን ሚስት ሊያገባ ታሰበ። የቅዱስ መርቆሬዎስ ሚስት ይህንን ስትሰማ ኮብልላ ሸሽታ ተደብቃ ከእርሷ መለጠች። የቅዱስ መርቆሬዎስ አባትም የመርዶሳውያን ሀገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም ታዲያ በሀገሩ ላይ ሾመው። ሚስቱም ሸሽታ ጠፍታ የመጣችው ወደዚህ ሀገር ነበርና ከሀገሯ ወጥታ ሄዳ ስለነበረ በዚያ ሀገር ላይ ተገናኝተው የቅዱስ መርቆሬዎስ እናትና አባት በዚያው ተገናኝተው አብረው መኖር ጀመሩ። መርቆሬዎስም ታዲያ አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን ሀገር ላይ አለቃ አድርጎ ሾመው። ቅዱስ መርቆሬዎስም መኮንንነት በተሾመ ጊዜ ገጸ ከለባቱ አብሮት ነበረ። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮን እግዚአብሔር አምላክ ይመልስለት ስለነበረ ማንም አይቋቋመውም ነበረ። ከጦርነት ሲመለስ ደግሞ ያ የአራዊትነት ባህሪው ይጠፋና ወደ ገራምነት ይለወጥ ስለነበረ በእንዲህ አይነት ሁኔታ ከቅዱስ መርቆሬዎስ ጋር ስለነበረ ቅዱስ መርቆሬዎስ እጅጉኑ ይፈራ ነበረ።
ታዲያ ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም አገሮች እጅጉኑ ተሰራጨ፣ ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዲያክዮስ የተባለው ንጉሥ ከበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ብዙ ስለነበሩ እነርሱን ላላሸንፍ እችላለሁ ብሎ እጅጉኑ ፈራ። ቅዱስ መርቆሬዎስም በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እንዲህ አለው፣ እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ታዲያ ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረክ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስ መልአኩ በድጋሚ ተገልጦለት ለምን የፈጣሪውን ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉሡ ዳክዮስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ጦርነቱን ድል ስላደረገ የቅዱስ መርቆሬዎስን አምላክ ማመስገን ሲገባው ለቅዱስ መርቆሬዎስ አምላክ መሥዋዕትን ማቅረብ ሲገባው እርሱ ግን ለጣዖታቱ ዕጣን ማሳረግን ጀመረ። እንዳሸንፍ ያደረጉኝ ጣዖታቱ ናቸው፣ አማልክቶቼ ናቸው ብሎ ለጣዖታቱ በዓልን አደረገ። በዚህ ጊዜ ቅዱስ መርቆሬዎስ በዚያ በዓል ላይ ስላልተገኘ ለጣዖታቱ ዕጣን በማሳረጉ ላይ እንዳልተባበረ ንጉሡ ሲያውቅ መልእክተኞችን ልኮ አስጠራው። ንጉሡም ካስጠራው በኋላ ቅዱስ መርቆሬዎስን እንዲህ አለው፣ ከኔ ጋር ለምን አታጥንም? ለምን ለጣዖቶቼ ለአማልክቶቼ ለምን መሥዋዕትን አታቀርብም አለው። በዚህ ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን ሁሉ አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ መድኃኒቴ ኢየሱስ ክርስቶስን አልክድም፣ ፈጽሞ አልክድም። ለአንተ ጣዖቶች፣ ለረከሱ ጣዖቶች፣ ዓይን እያላቸው ለማያዩ፣ ጆሮ እያላቸው ለማይሰሙ፣ እግር እያላቸው ለማይሄዱ፣ ድንጋይ ለሆኑ ለእነዚህ ጣዖቶች እኔ አልሰግድም፣ አልሰዋም አለው። በዚህ ጊዜ ንጉሡ እጅጉኑ ተናደደ። ልዩ ልዩ የሆኑ ታላላቅ ስቃዮችን አሰቃየው። ንጉሡም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የእስያ ክፍል ወደሆነች ወደ ቂሳርያ ከደብዳቤ ጋር ላከው። በዚያ እጅግ እንዲያሰቃዩ ትእዛዝን ሰጠ። በዚያም ቅዱስ መርቆሬዎስ በእኔ አንደበት ተዘርዝሮ የማያልቅ ብዙ መከራ ስቃይን አደረሱበት። እነሱ ያሰቃዩታል፣ እግዚአብሔር አምላክ ይፈውሰዋል። ብዙ ስቃዮችን ተቀብሏል። ቤተ ክርስቲያናችን ከሊቀ ሰማዕታት ከቅዱስ ጊዮርጊስ ቀጥሎ ቅዱስ መርቆሬዎስን በሁለተኛ ደረጃ ላይ አስቀምጣ ታከብረዋለች። ቅዱስ መርቆሬዎስ ከሕሊና በላይ የሆኑ በአንደበት ተዘርዝረው የማያልቁ ለጣዖት አልሰዋም በማለቱ ክርስቶስን አልክድም በማለቱ ስለ ክርስቶስ ብዙ መከራና ሕማምን ከተቀበለ በኋላ በንጉሡ ዳክዮስ ትእዛዝ ኅዳር 25 ቀን አንገቱን በሰይፍ ቆርጠውት የሰማዕትነት ተጋድሎን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት በስሙ ታነጹ። እግዚአብሔር አምላክም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከነዚህ ታላላቅ ተአምራት መካከል አንዱ ዛሬ የምንዘክረው ዛሬ የምናከብረው ክብረ በዓል ነው። ዛሬ ይህንን ክብረ በዓል የምናከብረው እግዚአብሔር አምላክ በቅዱስ መርቆሬዎስ ስም ታላላቅ ተአምራትን ስላደረገ ነው። ይህስ እንደምንድን ነው ታሪኩ የሚለውን ስንመለከት ውሊያኖስ ነግሶ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። ይህ ውሊያኖስ ብዙ ክርስቲያኖችን መግደል፣ ብዙ ክርስቲያኖችን ማሰቃየት ጀመረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ክዶ ጣዖትን ማምለክ ጀመረ። በዚህ ጊዜ የቂሳርያው ሊቀ ጳጳስ ቅዱስ ባስልዮስ እርሱን አስተምሮ መክሮ ሊመልሰው ወደ ንጉሡ ዘንድ ቢሄድ፣ ወደ ንጉሡ ቢመጣ፣ ንጉሡን ለመምከር ለመገሰጽ ቢመጣ፣ ውሊያኖስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ሰድቦ ቅዱስ ባስልዮስን በእስር ቤት ጣለው፣ ወረወረው። በዚህ ጊዜ ቅዱስ ባስልዮስ በእስር ቤት ውስጥ ሳለ በቅዱስ መርቆሬዎስ ስዕል ፊት ሆኖ ወደ እግዚአብሔር ጸለየ። በዚህ ጊዜ ስዕሉ ወዲያውኑ ተሰወረው። የቅዱስ መርቆሬዎስ ስዕል ያን ጊዜ ወደ ከሃዲው ንጉሥ
ወደ ዩልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። በስዕሉ ላይም ከሚታየው ጦር ላይ ደም ይንጠፈጠፍ ነበረ። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነውን ዩልያኖስን ገደልከውን አለ። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔር አምላክን አመሰገነ። ልብ በሉ ወገኖቼ። ስለዚህ ዛሬ ቅዱስ መርቆሬዎስ በስዕሉ ላይ አድሮ ለእውነት ጸር የሆነውን ጌታችንን የካደውን ብዙ ክርስቲያኖችን ሲያሰቃይ ሲገድል የነበረውን ዩልያኖስን የገደለበት ያጠፋበት ዕለት ነው። ይህንን ታላቅ ተአምር ነው ዛሬ ክብረ በዓል አድርገን የምናከብረው። እዚህ ጋር ግን ልናስተውል የሚገባ ነገር አለ። ብዙ ሰዎች የቅዱሳን የጻድቃን የሰማዕታትን ክብረ በዓል ስናከብር ቅዱሳን ጻድቃን ሰማዕታትን እያመለክን የሚመስላቸው ሰዎች አሉ። ቤተ ክርስቲያናችን ግን ምንም አይነት የተማታ የተጋጨ አስተምሮ የላትም። ቅድስት ቤተ ክርስቲያናችን አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው የምታመልከው። አዎ በጻድቃን በሰማዕታት ስም አብያተ ክርስቲያናት ሊታነጹ ይችላሉ። ለምን ካልን ደግሞ እግዚአብሔር አምላካችን ቃል ኪዳንን ስለገባላቸው የማይጠፋ አዎ በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ስትመለከቱ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ አለ። የማይጠፋ የዘላለም ስም እሰጣቸዋለሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። በቤቴና በቅጥሬ የዘላለም የማይጠፋ ስም እሰጣቸዋለሁ እንዳለ፣ አዎ ዛሬ አብያተ ክርስቲያናት በጻድቃን በሰማዕታት ስም ይታነጻሉ። ለምን ካልን ደግሞ የዘላለም የማይጠፋ ስም እግዚአብሔር አምላክ ሰጥቷቸዋልና። ይህ ማለት ግን ዛሬ በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ ቅዱስ መርቆሬዎስ አይደለም የሚመለከው። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ የሚፈተተው የክርስቶስ ሥጋና ደም ነው። የሚታደለው የክርስቶስ ሥጋና ደም ነው። በቅዳሴው ጊዜ የሚጠራው የክርስቶስ ስም ነው እንጂ የቅዱስ መርቆሬዎስ አይደለም። የሚመለከው ቅዱስ መርቆሬዎስ አይደለም። የሚታደለው የቅዱስ መርቆሬዎስ ሥጋና ደም አይደለም። ይህንን በደንብ ልታውቁ ያስፈልጋል ወገኖቼ። ክብረ በዓላታቸውን የምናከብረው ደግሞ እግዚአብሔር አምላካችን ስላከበራቸው ማክበር ብቻም ሳይሆን ደግሞ ቃል ኪዳንን ስለገባላቸው ስማቸውን ብንጠራ ዝክራቸውን ብንዘክር ለእኛ ምሕረትን እንደሚያደርግልን እግዚአብሔር አምላካችን በጻድቃን በሰማዕታት ላይ አድሮ ለእኛ የምሕረት ቃል ኪዳንን እንደገባልን እያሰብን እንዘክራለን፣ እናከብራለን ይህንን ክብረ በዓል። ዛሬ ጥር 25 ቀን የቅዱስ መርቆሬዎስን ዓመታዊ ክብረ በዓል ስናክብር በቅዱስ መርቆሬዎስ ስም የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ በስሙ ለተሠራ ቤተ ክርስቲያን መባ ብናስገባ እግዚአብሔር አምላካችን ምሕረትን ያደርግልናል። ቅዱስ መርቆሬዎስንም ደግሞ በተሰጠ ቃል ኪዳን ከጌታችን ምሕረትን አሰጠን፣ ይቅርታን አሰጠን ብለን ቅዱስ መርቆሬዎስን በዕለቱ እንማጸነዋለን። አማልደን አስታርቀን እንለዋለን። ጌታችንን ደግሞ ስለ ሰማዕቱ ስለ ቅዱስ መርቆሬዎስ ብለህ ማረን ይቅር በለን እንለዋለን። ለቅዱስ መርቆሬዎስ በገባህለት ቃል ኪዳን መሠረት ምሕረትን አድርግልን፣ ይቅር በለን፣ ኃጢአታችን በዝቷል፣ በድለንሃልና በደላችንን አትቁጠርብን እንለዋለን። ወገኖቼ በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ዛሬ በጻድቁ በሰማዕቱ በቅዱስ መርቆሬዎስ ስም ታናናሽ ለሆኑ ለታረዙ፣ ለተጠሙ፣ ለተቸገሩ ሰዎች ብንመጸውት፣ የተራበ ብናበላ፣ የተጠማ ብናጠጣ፣ አዎ ዋጋችን አይጠፋብንም። ዋጋችንን እናገኛለን። የጻድቁን ዋጋ እናገኛለን፣ እንወስዳለን። ዛሬ ጻድቃን ሰማዕታትን ስናክብር ዝም ብለን ከመሬት ተነስተን አይደለም፣ መጽሐፍ ቅዱስን መነሻ አድርገን ነው። ቤተ ክርስቲያናችን የቅዱሳን የጻድቃን የሰማዕታትን ዓመታዊ ክብረ በዓል ስታክብር አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ
በእነርሱ ላይ አድሮ ያደረጋቸውን ታላላቅ ተአምራቶች እያስብን እየዘከርን እግዚአብሔር አምላክን እንድናመሰግን ነው። አንድም ደግሞ ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ እንዳለ ውዳሴ ማርያም ላይ ሰማዕታት ስለ ክርስቶስ ብለው ደማቸውን አፍሰዋል፣ ብዙ መከራ ስቃይ ተቀብለዋልና ያንን ለመዘከር ነው። ያን ሁሉ ዋጋ ከፍለው እግዚአብሔር አምላክ የማይጠፋ የዘላለም ስም ሰጥቷቸዋልና በማይጠፋው የዘላለም ስማቸው እየጠራናቸው እናመሰግናቸዋለን። ለምሳሌ አብያተ ክርስቲያናት ለምን በጻድቃን ስም ይጠራሉ ለሚለው አጭር ምሳሌ አንስተን ስንመለከት፣ ለምሳሌ አንድ ሰው አትሌቶችን እናንሳ። ወደ ሌላ ሀገር ሄደው አሸንፈው የሀገራቸውን ባንዲራ ሲያውለበልቡ፣ ሀገራቸውን በዓለም አቀፍ መድረክ ሲያስጠሩ፣ ወደ ሀገራቸው ሲገቡ መንገዶች በስማቸው ይሰየማሉ፣ ሐውልትም ጭምር ይቀረጽላቸዋል። ለምን ከተባለ መታሰቢያ እንዲሆናቸው። ትውልዱ ያንን ተመልክቶ ማን ነው ለምንድን ነው ይህ የቆመ ብሎ ይጠይቃል። ያን ጊዜ እንዲህ አድርጎ ነው ለሀገር ተብሎ ይነገራል። ጻድቃን ሰማዕታት ግን ለአንድ ሀገር አይደለም፣ ለዓለም ነው ስለ ክርስቶስ የመሰከሩት። ለዓለም ነው ስለ ክርስቶስ ደማቸውን አፈሰው አንገታቸውን ለሰይፍ ሰጥተው የመሰከሩት። ስለዚህ አብያተ ክርስቲያናት በስማቸው ሲታነጹ መታሰቢያ እንዲሆናቸው ነው። ወደ ቅዱስ መርቆሬዎስ ቤተ ክርስቲያን ስንሄድ ቅዱስ መርቆሬዎስ ማን ነው ብለን እንጠይቃለን። ያን ጊዜ ስለ ቅዱስ መርቆሬዎስ እንሰማለን። መታሰቢያ እንዲሆናቸው፣ እንድንዘክራቸው፣ አማልዱን እንድንላቸው፣ ከእግዚአብሔር እንዲያስታርቁን ነው እንጂ እንድናመልካቸው አይደለም። ይህንን በደንብ ልታውቅ ያስፈልጋል። ያወቅነው ላላወቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።